የትምህርታችን ርዕስ የሚሆነው አርበኛ በጽናት ባለበት ጸንቶ ካልተዋጋ አይመሰገንም በሚል ኃይለ ቃል እንነጋገራለን፣ እንማማራለን። ይህንን ኃይለ ቃል የምናገኘው ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ ያለ ኃይለ ቃል ነው። በዚህ ኃይለ ቃል እንድነጋገር ለእኔ ተናጋሪ አንደበት፣ ለእናንተ ደግሞ ሰሚ ጆሮ፣ አስተዋይ ልቡና እግዚአብሔር ያድለን ያድላችሁ። መስተጋድል አርበኛ ባለበት ጸንቶ ካልተዋጋ አይመሰገንም። ይህንን ኃይለ ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። የተናገረለትም ደቀ መዝሙሩ ማን ነው ከተባለ ጢሞቴዎስ ነው። የተናገረበት ምክንያት አለው። ጢሞቴዎስ ሲያስተምር መምህሩን መስሎ መምህሩን አክሎ መምህሩ የሚነገረውን ነገር ሁሉ ሙሉ ይዞ ለሚያስተምራቸው ደግሞ ከሱ በታች ላሉት ሲያስተምር በሁሉ ነገር ይመስል ነበር። መምህሩን በሕይወት ይመስለዋል፣ በእውቀትም ይመስል ነበር። ቀጥታ ከመምህሩ ያገኘውን ይነግራቸዋል። ይህን በሚያደርግበት ጊዜ ግን ብዙ መከራ ይቀበላል። የሚነቅፉት አሉ፣ የሚያሳድዱትም አሉ። በብዙ መንገድ ደግሞ ተሐራሚ ስለነበረ መምህሩን ለመምሰል ብሎ ከብዙ ነገሮች ስለተከለከለ ሰውነቱ በበሽታ ተይዞ ነበር። በጣም ሰውነቱ ተጎድቶ ነበር። እኒህን ነገሮች ሁሉ ታግሶ በሚያስተምርበት ጊዜ አጋንንት ያደረባቸው ሰዎች ግን በሱ ላይ ይቀናሉ። የሚሰራው ስራ ሁሉ መልካም ስለሆነ መልካምን ማይወድ ሰው ደግሞ ሁልጊዜም በጎን ነገር ሲቃወማት ነው የሚሆንና ይቃወሙታል። ይህንን ሁሉ ግን ከዚህ ገባ አላለውም። ጸንቶ ታግሶ ይህንን ነገር ሁሉ ይሰራል። ኋላ ግን የሆነው እንዴት ነው? የሚያስተምራቸውን ምእመናንን የሚያስተምራቸውን ሰዎች እነዛ አላውያን መከራ ማጽናት ጀመሩ። ገንዘባቸውን ይወስዳሉ፣ ይሰድቧቸዋል፣ ይነቅፏቸዋል፣ ሙሉ ሰላማቸውን ነሷቸው። እንዲህ ሲያደርጓቸው እያጽናና እየመከረ ያልፋል፣ ሁሉ ነገር ያልፋል፣ ታገሱ፣ ክርስትና ማለት እያለ ሁሉ ነገር ነገራቸው። ይህንን ነገር እያለ ሲነግራቸው ግን ከሆነ ጊዜ በኋላ መከራው ጸናባቸውና የእሱን ትምህርት አልቀበላሉ፣ ወደ ኋላ አሉ። የደረሰባቸውን ነገር ሲያስቡት ሁሉ ነገር ሲያዩት በቃ አይሰሙ አሉ። ያስተምራቸዋል፣ አይሰሙም። ያን ጊዜ ምንድን ያለ እኔ የሚደርስብኝ መከራ ሁሉ ታግሼ አስተምር የነበረ እስካሁን ስለሚቀበሉኝ ነው። እነሱም ካልተቀበሉኝ ትምህርቴን ካልሰሙ ምን ያደክመኛል? መንግስተ ሰማያት በብዙ መንገድ ትወረሳለች። እስመ ውስተ ቤታዊ ብዙ ማይደር ወመርህቦት፣ በአባቴ ቤት ብዙ ማረፊያ አለ ማለት መንግስተ ሰማያት በብዙ ወገን ትወረሳለች። በምነናም ትወረሳለች፣ በትዳር ተወስኖም ትወሰናለች፣ በማስተማር በመማር ትወሰናለች ብሎ ምንድነው ምርጫ ያደረገ? ትምህርቴን ካልሰሙኝ ምነና ብሎ ባተከቱ ሊኖር ፈለገ። ይችን ሐሳብ ግን ሐዋርያው ቅዱስ ጳውሎስ ሰማ፣ ተረዳና ምንድን ያለው? መስተጋድልኒ እይከውኑ ምስጋና ለመብህጉ የተጋደለ መስተጋድልኒ እይከውኑ ምስጋና ለመብህጉ የተጋደለ ባለበት አርበኛ ባለበት ጸንቶ ካልተዋጋ ምን አይደለም አይመሰገንም። ለምን? መከራ ስለጸናበትም መከራው ማለፍ የሚችልበትን መንገድ መቋቋም የሚችልበትን መንገድ መፍጠር እንጂ ያለበት መከራ መሸሽ የለበትም። ስላልሰሙኝ ብሎ ትምህርቱን መተው የለበትም። እንዲያውም ማስረጃ ሲያመጣለት ምንድን ነው የሚል ታምር መጠነ ረከበኒ በአንጾኪያ ወኢቆንያ ወልስጥራ፣ አንጾኪያ ኢቆንያ እና ልስጥራን በዛ አካባቢ ላይ የደረሰብኝ መከራ፣ ሀገር ጥሎ በመሰደድ የደረሰብኝ መከራ ታውቃለህ። ወእምኩሉ አድኀነኒ እግዚአብሔር፣ ነገር ግን በዛም መከራ ደርሶብኛል፣ ከሁሉ ግን እግዚአብሔር አዳነኝ። ወኩሎሙ እለ ይፈቅዱ ይሕየው በሃይማኖተ ኢየሱስ ክርስቶስ ይሃምሙ፣ በጌታችን በኢየሱስ ክርስቶስ አምነው
ሊድኑ የሚፈልጉ ሰዎች መከራን ይቀበላሉ። በዛ ልክ ደግሞ ይላል ሊድኑ የሚፈልጉ ሰዎች ምን ያደርጋሉ አለ? መከራ ይቀበላሉ። ወሰብሰኩያን ይትለአሉ ውስተ እንተ ተአኪ ክፉ ሰዎች ደግሞ ከቀን ቀን ምን ይላሉ አለ? ክፋታቸው ከፍ ከፍ እያለች እየጨመሩ ይሄዳሉ። ደግሞ እሱ ሲል ምን ይላል? ይስህቱ ያስህቱ ይስታሉም ያስታሉም ይስቱ ብሎ ራሳቸውን ያታልላሉ። ለጊዜው ያስቱ ነው። ሌላውን ያወቀውን እንደዚህ የሚፈራውን በሆነ ነገር እያስፈራሩ በገንዘብ የሚመጣውን በገንዘብ በጉልበት እንደዛ የሚለውን ደግሞ በብዙ መንገድ ያስታሉ ነው። አንተስ ሀሉ በዘተመሃርከ ወተአመንከ አንተ ግን በተማረው ትምህርት ባመንኸው እምነት ምን በል አለ? ጸንተህ ኑር። መከራ ፈርተህ ወደ ኋላ እንዳትል ባለህበት ጽና ማለት ነው። በተማርኸው ትምህርት ባመንኸው እምነት ተአምር በሀበ መኑ ተምህርከ እምንጽሕከ መጽሐፈ ቅዱሰ በሕፃንነት ጀምሮ ክቡር የሆነ ልዩ የሆነ መጽሐፍን ከማን እንደተማር ታውቃለህ? ከማን የተማረ ጢሞቴዎስ? ከማን እንደተማር ታውቃለህና ባለህበት ጽና አለ። እኔ የሆነብኝን ነገር ሁሉ ነግሬሃለሁ፣ የደረሰብኝ ነገር ሁሉ እንዲያውም ሳስተምራቸው ጥለውኝ ሄዱም አሉ። ከዛ ደግሞ ዴማስ የሚባል ደቀ መዝሙር ነበረው። ምንድነው የሚል? ዴማስ አደገኒ ዋፍቀሮ ለዝንቱ ዓለም ወሆረ ተሰሎንቄ ይላል። ዴማስ ደቀ መዝሙሬ እንኳን ትቶኝ ሄደ ወደ ተሰሎንቄ፣ ወደ ይሙላ ደረቴ ይቅላ ብሎ ወደ ተሰሎንቄ ሄደ እና ብለውም ካንተ ምን አለ? ጅራፍ ነው ያለ። ካንተ ጋር ስውል ረሃብ ነው ያለ፣ መጠማት ነው ያለ፣ ግርፋት ነው ያለ። አሁን ተመችቶኛል ብሎ ትቶኝ ሄደ። ይህንም ሲሆን እንኳን ተስፋ አልቆረጡም፣ ባለሁበት ጸንቻለሁ እያለ የደረሰበትን ነገር ሁሉ ይናገራል። እንግዲህ ሐዋርያው ቅዱስ ጳውሎስ ሙሉ ሲያስተምር ለሮሜ ሰዎችም ሲያስተምር ችግራቸውን ምን ላይ ነበረ? የሮሜ ሰዎች አንተ አይሁዳዊ አንተ አረማዊ በሚል ይከፋፈሉ የነበረውን ማንም አንተም አይሁዳዊ በመሆነ አንተም አረማዊ በመሆነ አልዳንክ በእግዚአብሔር ቸርነት ነው ብሎ ወደ ርቅ አመጣ። ቆሮንቶስ ላይ ደግሞ ያሉ ሰዎች ወሳኝ ነገር ለመናገር ብዬ ነው። ምን አይነት አለ? እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ የሚሉ ደግሞ ነበር። እነሱንም ምንድን ነው ያለ? እናንተ የምትሉት ነገር ሁሉ ምንድን ነው አለ። ጳውሎስ ለእናንተ ተሰቅሏልና ጳውሎስ ለእናንተ ተሰቅሏልና ሚል የመለያየት መንፈስ እንዲያስወግዱ ነገራቸው። የገላትያ ሰዎችን ደግሞ ስንመለከት ቆሮንቶስ ላይም ያለ ነገር ሌላ ደግሞ ምንድን አለ? ሐሰተኞች ሳይሾሙ ተሹመና ብለው እንደሚመጡ ደግሞ እሱንም በዛው ጠቁሞላቸዋል። ገላትያ ላይ ደግሞ ሐሰተኞች እንዲሁ ሲበዙ ዋንትሙሰ አሰረ ዚአነ ትልው እናንተ ግን እኛ አስተማርናችሁን ትምህርት አጽንታችሁ ያዙ። ከሰማይ እንኳን መላክ እኛ ካስተማርናችሁ ትምህርት መላክስ እንኳን ሌላ ከሰማይ ወርዶ ቢያስተምራችሁ አትቀበሉን። እኛ ለሰው ሳይሆን ለእግዚአብሔር እናደላለንና እያለ ይናገራል። እንግዲህ እያንዳንዱን ሰው ችግሩን ለይቶ መፍትሄውንም በዛው ይነግራል። ለጢሞቴዎስ ግን እንደ መፍትሄ ያስቀመጠው ምንድነው ከተባለ ባለበት እንዲጸና ነው። ባለበት ጸንቶ ተጋሎ ዋጋ የሚያገኝበት ምኑ ነው? ማስተማሩ ነበር። እንግዲህ እያንዳንዳችን ብዙ ምን ጸናባቸው መንገዶች አሉ። ጢሞቴዎስ በማስተማር እንዲጸና ምክር ተሰጥቶታል። በዚያ በመጽናቱም ዋጋን አግኝቷል። እኛም ደግሞ በመማር ምንጸናዎች በዚሁ አሁን ብዙን ጊዜ ከኛ የሚታየው ስህተት ምንድነው? ክፍተት ከተባለ ከሆነ ጊዜ ላይ ብቅ እንላለን፣ ከሆነ ጊዜ በኋላ እንጠፋለን። ዋጋ የምናገኘው ግን ምንድን ሲሆን ነው ከተባለ ባለንበት ስንጸና ነው። በነገራችን ላይ
በቤቱ መጽናት፣ ሁልጊዜ ሰንበት ትምህርት ቤትም ጉባኤው ላይ መገኘት ዋጋ ያሰጣል። ምሰሙስ ስንክሳር የቅዱሳን በረከት የሚገኝበት ነው። የቅዱሳንን አብነት የምናደርግበት ነው። ምን ሰማው ብዙ ነገር አለው። ስንሳለመው በረከት አለ። ቃሉን ስንሰማ ደግሞ ሁልጊዜ መልካምን ነገር ስንሰማ መልካምን ነገር እንድንናገር መልካምን ነገር እንድናስብም ያደርግናል። እሱ ብቻ ሳይሆን ደግሞ ያሳለፉትን ህይወትን እንሰማለን። ስንሰማ አብነት ያስፈልገናል ማለት ነው። አንድ ሰው ወደ ህይወት ለመሄድና ወደፊት ለመቀጠል የሚያያቸው አባቶች ያስፈልጉታል። መጻሕፍትን ደግሞ በመጻሕፍት በዚህ ሲነበቡ ቅዱሳን በመጻሕፍት ስናያቸው አብነት እያገኘን ነው ማለት ነው። ግረፋት ሲደርስብን የተገረፉ አባቶቻችን እናስታውሳለን። ምናልባት በእግዚአብሔር ስም ስንራብ የተራቡትን እናስታውሳለን። ስደት እንኳን ቢገጥምን የተሰደዱትን እናስታውሳለን። ይህን እናደርጋለን። ተጋድሎ ግዴታ ነው። አንድ ክርስቲያን ማለት ገና ሲጠመቅ ከተጋድሎ ዓለም እየተቀላቀለ ነው። ተጋድሎ ስጋ አለ፣ ተጋድሎ ነፍስ አለ፣ ተጋድሎ ልቦና አለ። እኒህ እርከኖች 3 እርከኖች አሉ። እኒህ የሚያስፈልጉ ደግሞ ወደ ቅዱሳን አላይል ወጣኒነት በማይከላዊነት በፍጹም የተቀመጡ ደረጃዎች አሉ። ንጹሕ ስጋ፣ ንጹሕ ነፍስ፣ ንጹሕ ልቦና። ወደ እነዛ እርከኖች ለመሻገር መጀመሪያው እርከን ማን ነው ከተባለ የተጋድሎ መጀመሪያ ተጋድሎ ስጋ ነው። ሁላችን ይጠብቀናል። ለገሌ ወይ ለመነኩሴ የሚሰጥ አይደለም። ክርስቲያን ለሆነ ሁሉ ይሰጣል። ተጋድሎ ስጋ እንዴት ነው ስንል ግን ተጋድሎ ስጋ ከኛ የሚሆን አለ፣ ከውጭ የሚመጣ አለ። ከኛ ፍላጎታችን ድል መንሳት ነው። የስንፍና መንፈስ ሊመጣ ይችላል። ወደ ቤተ ክርስቲያን መጠን ቅዱሳን መጻሕፍትን ከምንሰማ ይልቅ ሌሎች በዛ በከንቱ ጊዜያችን የሚያሳልፍ ነገር እንድንሰማ የሚገፋፋን ነገር ሊኖር ይችላል። ያን ጊዜ እሱን ድል ነስቶ ወደዚህ ለመምጣት ተጋድሎ መጀመር ነው። ወደዚህ ማለት ነው። ብዙ ነገሮች አሉ። አይናችን መልካሙን ነገር እንዲያይ፣ ጆሮአችን መልካሙን ነገር እንዲሰማ ማድረግ የተጋድሎ ስጋ መጀመሪያው ነው። ራሱን መጀመሪያ ከውስጣችን ያለውን ፍላጎት ድል ስነሳው ከዛ ደግሞ ውጭ ያለው ደግሞ ይመጣል እና አባ መቃርስ እነሱን የመሰለ አባ መቃርስ አሁን ከውጭ ጽርፈት መጥቶበታል። የስም ማጥፋት ዘመቻ ሁሉ መጥቷል። ከውጭ የሚመጣው መታገስ ምንችለው ግን ከውስጥ ያለን እኛን መክታት ስንችል ነው። ተጋድሎ ስጋ ማለት በእንደዚህ መልክ ባጭር ስንመለከተው እንዲህ ይመስላል። ግን ለምንድን ነው የምንጋደለው ነው? መከራ መቀበል ለምን አስፈለገ? ያለ መከራ ክብር ስለሌለ ነው። በተጋድሎ ስጋ ራሳችን ሰውነታችን ንጹህ እናደርገዋለን። ሰውነታችን የሚነጻው መከራን ስንቀበልና ሳንሰለች ለምን እንዲህ ይሆንብኛል ሳንል ሁልጊዜ እየጓጓን እግዚአብሔር ሆይ አጽናን ብለን በዛ መከራ ስንጸና ነው። ያልፋል። ግን መከራው ያልፋል ስል የተፈተንበት ፈተና ደግሞ ላይ መጣ ይችላል እንጂ ከመከራ ግን ነፃ ነን ማለት አይችልም። እያደገ ይመጣል። ይሄን ስናደርግ ምን እንሆናለን? የእግዚአብሔር ማደሪያዎች እንሆናለን ማለት ነው። የእግዚአብሔር ማደሪያ ስንሆን ደግሞ ሁሉን ነገር እናደርጋለን፣ ሁሉን ነገር እንሰራለን። መልካሙን ነገር ማለት ነው። የእግዚአብሔር ማደሪያ ከሆነ በኋላ ግን መመለስ ደግሞ ሌላ ስህተት ነው። በነገራችን ላይ የእግዚአብሔር ማደሪያዎች ሆነ በጥብቀት ነው። አንዳንድ ነገሮች መልሰን የእግዚአብሔር ማደሪያነታችን ስሙ ብቻ ቢቀርብ ግን የእግዚአብሔር ማደሪያነትን ገንዘብ ያደረግን በጥምቀት ነው። የቆሮንቶስ ሰዎች የእግዚአብሔር ማደሪያ ማለት ካመኑ ከተጠመቁ በኋላ መለያየትን አንዳንድ ቀማኛ ዘራፊም ከነሱ መካከል ላይ ሲገኝ ዝም በማለት ባለማጋለጣቸው ከእግዚአብሔር ማደሪያነት ወጥተው ነበረ። ይህንን ሲያይ ሐዋርያው ቅዱስ ጳውሎስ ምን አለ? የታምሩኑ ከመታወቱ ለእግዚአብሔር አንቱም፣ እናንተ የእግዚአብሔር ማደሪያዎች እንደሆናችሁ አታውቁምን? አታውቁም? ከእናንተ መካከል ላይ የሚቀማ የሚዘርፍ አለ፣ ሐሰት የሚናገር አለ። ለምን አለያችሁት?
ለምን አለያችሁትም ማለት ወይ ታርኩሱ ቤቶ ለእግዚአብሔር የእግዚአብሔርን ቤት ሰውነታቸውንም አታርክሱ። ሐሰት ሲናገር ሰውነቱን እያረከሰ ስለሆነ ነው። እንዲህ እያለ ይነግራቸዋል። እና እኛም ተጋድሎ ስጋችን ሙሉ ለሙሉ ስንወጣ የእግዚአብሔር ማደሪያዎች እንሆናለን። ጠላት ድል አይነሳንም። የእግዚአብሔር ማደሪያ የሆነ ሰው የእግዚአብሔር ረድኤት ከሱ ጋር ያለ ከሆነ ሁሉን ድል መንሳት ይችላል። ውጊያችንም ከስጋውያን ብቻ ሳይሆን ረቂቃንም ስላሉ ምናልባት የምናያቸው ግዙፍ ነገሮች መሳሪያዎች ናቸው። ሰይጣን የሚፈትንን በእነሱ ላይ አድሮ ስለሆነ እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም ውጊያችሁ ከስጋና ከደም ጋር ብቻ አይደለም ብሎ እንደተነገረ እኛ የእግዚአብሔር ማደሪያዎች ሆነን ሁልጊዜ ጸንተን መኖር ያስፈልገናል። መጽናት ያስፈልጋል። ምን ጸናው ደግሞ በምንድን ነው ከተባለ ለጽናት የሚሆኑ ነገሮችን በመውሰድ ነው። ለጽናት የሚሆኑ ነገሮች ምንድናቸው ከተባለ መጻሕፍትን ማንበብ፣ ጸሎት፣ ስግደት እንዲህ ነገሮች ለጽናት ይሆኑናል ማለት ነው። እና በአንዴ ደግሞ ጽናትን ሁልጊዜ አሁን ጽናት ስንል ባለንበት ሁሉ በብዙ መንገድ መጽናት ያስፈልገናል። በንግድ ያለ በንግድ መጽናት ያስፈልገዋል። በትምህርት ያለ በትምህርት መጽናት ያስፈልገዋል። በማስተማር ያለ በማስተማር መጽናት አለበት። ሙሉ በአገልግሎት ያለ በአገልግሎቱ ከጸና ነው ዋጋ የሚያገኘው። እሱ ካልሆነ ግን ከንቱ ነው። ጽናታችን በንግግር ብቻ እንዳይሆን በንግግር ብቻ የሚጸኑትን ራዕየ ዮሐንስ ላይ ምዕራፍ 3 ላይ ምን ይላል መሰላችሁ? አእምር ግብረከ ከመ ይኮንከ ቆሪራ ወይኮንከ ምውቃ። አንተ ስራህን አውቀሃለሁ፣ ቀዝቃዛ አይደለም ሞቃትም አይደለም። ርቱሰ ትኩን ቆሪራ ወማኩን ምውቃ። አገባበስ ወይ ቀዝቃዛ ወይ ሞቃት ብትሆን ምንድን ነበር አለ? መልካም ነበረ። እስመ ማእከላይ አንተ መካከለኛ ነው ይላል። በእውነት መካከለኞች እንዳንሆን፣ መካከለኛ ከሆኑ ውጤተኞች አይደለም። መካከለኛ ሲባል ምን ማለት ነው? ስራ ማንሰራ ሆነን ግን ሲነግሩ እናውቀዋለን እሱን እኮ እናውቀዋለን አይነት ነገር። አሁን እንደዚህ አይነት ሰው ገጥሟቸው ያወቅም ናንቺ አንተ ወደ ሰንበት ትምህርት ቤት ና ስትሉት ነበርንበት ይላል። እንዲህ አይነት ነገር ማለት ነው። አውቀዋለሁ ግን እንደማለት እኮ ነው። መካከለኛ እንዳንሆን ለመንፈሳዊ ነገር ሞቃቶች መሆን አለብን፣ ትጉዎች መሆን አለብን። እንዲህ ከሆነ ምንድነን ማለት ነው? በምን ጸንተናል? አርበኞችን ማለት መንፈሳዊ አርበኞች ሆነ በተጋድሏችን ጸንተናል ማለት ነው። በተጋድሏችን ከጸናን ደግሞ ምንድነን ማለት ነው? ሙሉ ዋጋችን እናገኛለን። ዋጋችን እንድናገኝ በተጋድሎ መጽናት አለብን። ማንም ይሁን ከቅዱሳን ስንመለከታቸው ባሉበት የጸኑ ናቸው ዋጋቸውን ያገኙ። በተጋድሎ ስጋ የጸኑት፣ በተጋድሎ ነፍስ የጸኑት፣ በተጋድሎ ልቦና የጸኑት ናቸው ዋጋቸውን ያገኙ። በተጋድሎ ስጋ የጸኑት ወጣኒነት ጀመሩ፣ ወጣኒነትን ጨረሱ። በተጋድሎ ነፍስ የጸኑት ወደ ንጻ ነፍስ ተቀላቀሉ። በተጋድሎ ልቦና ደግሞ ንጻ ልቦና። እንዲህ አይነት ደረጃዎች ያስፈልጓል። ይህን ለገሌ አይደለም፣ ለሁላችን ለክርስቲያን የሚያስፈልግ ነገር ነው። ግን መጀመሪያው እንጀምረው። ኃጢአት ካለብን በንስሐ እናስወግደው። ስተን እንሰራ ከሆነ ላለመስራት እንሞክር። ከሰራን እንኳን ደግሞ ተስፋ መቁረጥ አያስፈልግም። ድንገት ምንሰራ እንኳን መናዘዝ እንጂ ተስፋ መቁረጥ ምን ያመጣዋል ሲል ሰይጣን ከኛ ላይ የሚፈልግ በነገራችን ላይ ተስፋ እንድንቆርጥለት ነው። መጀመሪያ ያለን ማንነት በምን ያስለቅቀናል? ያለን ማንነት በምን ያስለቅቃል ከተባለ ስንፍናን ያመጣል። ሁለት ጦሮች አሉት በነገራችን ላይ። ሁለት ጦሮች ማለት አንድ ስንፍና ነው፣ ሁለተኛ ደግሞ ተስፋ መቁረጥ ነው። መጀመሪያ ያለን ነገር እንድንተው የሚያደርግን በምንድን ነው ከተባለ
ስንፍናን ያመጣል። ወደ ቤተ ክርስቲያን ይገሰግስ ከሆነ ስንፍና ካለው ተኝቶ ያረፍዳል። የጸልይ ከሆነ ምን ጸልይ ሰማይ ነው ምናምን አይነት ነገር በህሊናው ይስልና ጸሎቱ ምን ይሆናል? ይተዋል። መጀመሪያ ግን ሲጸልይ ጥሩ ነበር፣ ጥሩ ያስብ ነበር። ወደ ቤተ ክርስቲያን ላይ ሲመጣ ብዙ ነገሮችን ይሰማ ነበር። ትጉ እያለ ብዙ መጻሕፍትን አይቶ ተመልክቶ ራሱ ህይወቱ በመልካም ይመራ ነበር። ግን ስንፍና የሚባል ጦርን ሰይጣን ስለወረወረበት ምን ሆኗል? ያለውን ነገር አጥቷል ማለት ነው። ትጉ ነበር፣ ከትጋት ወደ ምን መጥቷል? እንዲያውም የሄዱትን ሁሉ የሚያሰለች ነው የሚሆነው። ከዛ በኋላ ሙሉ በስንፍና ያለውን ሀብት ካጣ በኋላ ምን የሚባል ጦርን ይወረውራል? ተስፋ መቁረጥ የሚባለውን ሰውየው ላይ ይዘራል። መጀመሪያ እግዚአብሔር ቸር ነው ሲያሰኘው የነበረ ሰይጣን አሁን ደግሞ ይህንን ሰርተሽ ሊምርሽ ነው አይነት ሀሳብ ያመጣና ጭራሽ ወደ ቤተ ክርስቲያን እንዳይመጣ ያደርገዋል ማለት ነው። እንዲህ አይነትን ሰይጣን ይጠቀማል። እኛ በሰይጣን ጦሮች እንዳንወጋ በሱ ድል እንዳንነሳ ምን ያስፈልጉናል? ሙሉ ትጋት ያስፈልገናል፣ ጸሎት ያስፈልጋል፣ መጻሕፍት ያስፈልጉናል። በነገራችን ላይ መጻሕፍት ላይ ማናገኘው ነገር የለም። ማናገኘው ነገር የለም። እንዲያውም መጻሕፍት ለመነኮሳት ለቀሳውስት ምን ብለው የሚያወሩትን ዮሐንስ አፈወርቅ ምን ያልመሰላቸው አንተ ለመነኮሳት ትላለህ፣ ስንት ጊዜ በቀኑ ስንት ጊዜ ምትደማ አንተ አይደለህ? ምትቆስል አንተ አይደለህ? ከስንት ሰዎች ጋር ትጣላለህ? ዓይንህ ክፉ ነገር ሲመለከት ይውላል፣ ጆሮውን ክፉ ነገር ሲሰማ ይውላል። በእንደዚህ አይነት ይዘረዝርና እና ታዲያ መድኃኒት የሚያስፈልገው ለማን ነው ይላል። መድኃኒት የሚያስፈልገው ለታመመ ሰው ነው። ምናልባት ታሞ እያለ አልታመምሁም ቢል ይሄ ሞኝነት ነው የሚሆነው። እና ለጽናት ግባት የሚሆኑ ሙሉ ብዙ ነገሮች አሉ ማለት ነው። መጻሕፍት ሙሉ ለጽናት ይሆኑናል። ወደ ቤተ ክርስቲያን እለት መገስገስ ደግሞ ለጽናት ኃይል የሚሆኑ ግባት የሚሆኑ ነገሮች ናቸው። ባለንበት እንድንጸና እዚህ ሰንበት ትምህርት ቤት ላይ ደግሞ ስንገኝ አካላችን ብቻ ሳይሆን ሕሊናችንም እንዲመጣ ማድረግ ለጽናት የሚሆኑ ቅዱሳን ምን አገኙ? መነሻቸውን ብቻ ሳይሆን መረሻቸውንም ማየት መጻሕፍት ሙሉ ያሳዩናል። አብርሃም ተጽፏል፣ ፈርዖንም ተጽፏል። አብርሃም ከምን ተነስቶ ምን ደረሰ ነው፣ ፈርዖንስ ምን ላይ ደረሰ የሚለውን ያሳዩናል። ፈርዖን የጸናበት መንገድ በምንድን ነው? አብርሃምስ የጸና በምንድን ነው? ሁለቱም ጽኑ ናቸው አይደለም? አብርሃምና ፈርዖን ጽኑ ናቸው አይደለም? ናቸው። ግን የፈርዖን ጽናት በምንድን ነው? በዛች ባለችበት በክፋቱ ነው። አብርሃም ደግሞ በደግነቱ ነው። እና መጽሐፍ ቅዱስ ሁሉን ያሳይናል በነገራችን ላይ። እና እኔስ እዛ ውስጥ ላይ ማን ነኝ ነው? መጽሐፍት ላይ ያልተጻፉ የሉም። ክፉዎችም ተጽፈዋል፣ ደጎችም ተጽፈዋል፣ መካከለኞችም ተጽፈዋል፣ አድርባዮችም ተጽፈዋል፣ ሁሉ ተጽፈዋል። እኔ የት ነው ያለሁት? ማየት ካየሁ በኋላ የጎደለኝ ነገር እያየሁ አባቶቻችን ወደ ወጡበት እርከን ለመውጣት እናቶቻችን ወደ ወጡበት እርከን ለመውጣት ምን ማድረግ ነው? መትጋት ነው የሚያስፈልገው። መትጋት ነው። አንዳንደኛ ላይ ደግሞ አሁን በማህበረሰቡ ላይ ምን አይነት አለ መሰላችሁ? አንድ ሰው ከታመመ ወይም የሆነ ፈተና ድግግሞሽ የሚደርስበት ከሆነ ምንድን ነው የሚባለው? ኃጢአተኛ ነው ይባላል አይደለም? እኔ እንዲያውም የሚገርም የሆነ ቦታ ላይ እዛ ሀገር ቤት ላይ ነውና እንዲያውም ቀላሉን ነገር እኮ ነው። የሆነች ሴትዮ ናት፣ ባሏ ባለስልጣን ነው እና ሕፃን እያለው ነው ማስታወሰው። ባለስልጣን ነውና ሴትዮዋ መንታ ትወልዳለች። ሰውየው ከዛ በፊት ላይ
በዛ አካባቢ ላይ ምን ተብሎ ይወራል? አመፀኛ ነው፣ ሰዎችን ያስቀይማል፣ ለሀገር አይሆንም ተብሎ ይታማል ሰውየው። ከዛ ሚስቱ መንታ ስትወልድ ምን ተብሎ ተወራ? እግዚአብሔር እኮ ሲፈርድ እያሉ ተሰባስበው ያወራሉ። እሺ ያው ምን ተወለደች ሚስቱ እያሉ እኛ ይተዩት። የሆነ ፈተና የበዛበት ሰው ከሆነ ከኃጢአት ጋር እናያይዘዋለን። እንዲያውም ፈተና የበዛበት ሰው ከማን ጋር ነው መያያዝ ያለበት? እግዚአብሔር አልተለየውም ማለት ነው። እመቤታችን ከኢየሩሳሌም ግብጽ ኢትዮጵያ ልጇን ይዛ የዞረችው ክርስቶስ ከሷ ጋር ስላለፈ ነው። ክርስቶስ ከኛ ጋር ካለ፣ እግዚአብሔር ከኛ ጋር ካለ መከራ ይበዛብናል። ለምን? የሱ ስለሆነ። ዓለም አትቀበልንም። እንዲያውም ሁለት ሰዎች አሉና የሆነ አንድ ቀን ወደ መርከብ ታንኳ ላይ ሆነ የሆነ ቦታ ላይ ሊሄዱ ነው። ታንኳ ተሳፍረው ታንኳ ተሰበረችና ምን ሆነ? አንዱ በአንዱ ስባር ሐመር ተሰበረው፣ አንዱ ደግሞ በአንዱ ስባር ሐመር ሆኑና የሆነ ቦታ ላይ ማይበሉ ወስዶ ጣላቸው። እዛ ቦታ ላይ ግን ምን አለ? ፍራፍሬ አለ፣ የተፈለገው ነገር አለ። እንግዲህ የሚበላ ነገር ካገኘን ከዚህ መኖር አለብን፣ ወደ ሀገራችን ነው አንመለስ ብለው እዛ ቦታ ላይ የሆነች ትንሽ ደሳሳ ጎጆ ሰሩና መኖር ጀመሩና አንዱ ምን ብሎ ይጸልይ ጀመረ? እግዚአብሔር ሆይ ምግቡን ነው አልነሳኸኝም፣ ነገር ግን እቺ ደሳሳ ጎጆ ታያታለህ፣ ትልቅ ቤት ነገር ስጠኝ አለ። እንደዛ እያለ ይጸልያል። ሲጸልይ ጓደኛው ደግሞ ምን ብሎ ነው የሚጸልየው? እግዚአብሔር ወይ ጓደኛ የሚለምንህን አድርግለት እያለ ይጸልያል። አንዱ እንዴት እያለ ነው የሚጸልይ? ቤት ያስፈልገኛል ቤት ስጠኝ ነው የሚለው። ጓደኛው ደግሞ ጓደኛዬ የሚልህን ነገር ሁሉ አድርግለት፣ ለኔ ያለህን ለጓደኛ አድርግለት እያለ ይጸልያል። እግዚአብሔር ግን ቤትን አመጣና ሰጠው። ከዛ በኋላ ቤት አምጥቶ ሲሰጠው ደግሞ ድግመኛ እግዚአብሔር ሆይ መልካም ነው ቤት አምጥተህልኛል፣ ግን ቤቱ ዕቃ የለውም ይላል። ጓደኛው ደግሞ ምን እያለ ነው የሚጸልየው? ጓደኛ የሚልህን አድርግለት ይላል። እግዚአብሔር ግን ቤቱን በቃ ሞላለት ይላል። ከዛም በኋላ ደግሞ ምንድነው ያለው? እግዚአብሔር ሆይ ቤቱንም አመጣህልኝ፣ ቤቱም ደግሞ በተለያየ ዕቃ ሞልቷል፣ መልካም ነው፣ ግን ቤት ያለ ሴት አይሆንም፣ ዋሻ ነው፣ ህይወት የለውም እና እባክህ ሴት አምጣልኝ እያለ ይጸልይ ጀመር። ያን ጓደኛው ደግሞ ምን እያለ ነው ይጸልይ? እግዚአብሔር ሆይ ጓደኛ የሚለን ነገር አድርግለት እያለ ይጸልያል። እንዲህ እያለ ሲጸልይ ከዕለታት አንድ ቀን በመርከብ ወደ ሌላ ቦታ ልትሄድ ብላ የሆነች ሴት ስትሄድ መርከቡ ተሰበረና እንዲሁ ማይበሉ እነዛ ሰዎች ካሉበት ወስዶ ተፋት፣ ደሴቱ ላይ ማለት ነው የሆነችን ሴት። ከዛ በኋላ እሷን አገባና ቤቱ በቃ ሀብታም ሆነ፣ ልጆችንም ወለደ፣ ዘና ብሎ ይኖር ጀመር። እግዚአብሔር ተመሰገነ ይሁን። እኔ ልቦናዬ ንጹህ በመሆኑ ጻድቅ በመሆኔ ሁሉን ነገር እግዚአብሔር አደረገልኝ። ያን ጓደኛዬ እንዴት ሆኖ ይሆን? ከኔ በልጦ ይሆን ወይስ እንዴት ሆኖ ይሆን? እስኪ ለየው ብሎ ሄደ። ሄዶ ሲመለከተው ግን ከዛች ደሳሳ ጎጆ አልወጣም ነበር። ያመፀኛ የኃጢአተኛ አለ። አስቡ እንግዲህ የሱ ኃጢአት ወደ እኔ እንዳይመጣ ቦታ መልቀቅ አለብኝ ብሎ አሰበና ምን ነው ያለው? እግዚአብሔር ሆይ አሁን መርከብ እፈልጋለሁ፣ ጓዜን ሁሉ ጭኜ ልሄድ ነው፣ ከዚህ አመፀኛ መላቀቅ አለብኝ አለና እግዚአብሔር መርከብ አመጣለት። ከዛ ተሳፈረና ሲል መርከቡ አልሄድ አለ። ምንድነው መርከብ ሰጠህ እንዳይሄድ ያደረከው አለ። ቆይ ጓደኛን ተሰናበተው እንጂ ያን አመፀኛ ያን ክፉ አለ። እግዚአብሔር ግን ምን አለው ያንን ሰውዬ? አንተ አለ አንተ ጸሎት ይመስልሃል ሀብታም የሆንከው በሱ ጸሎት ነው። አንተ ቤት ስጠኝ ብለህ ትጸልያለህ፣ እርሱ ግን ለጓደኛ ቤት ስጠው ብሎ ይጸልያል። ስለዚህ አንተ ሀብታም የሆንከው
ያለ የቤት ጓዝ ሁሉ የሞላው በአንተ ጸሎት ሳይሆን በጓደኛህ ነው ብሎ ነገረው። አስቡ። ከዚህ የምንማረው ነገር ምንድን ነው ከተባለ ማንም ሰው በበሽታ ምክንያት የተያዘ ሊኖር ይችላል። በሽታ የጸናበት፣ ፈተና የበዛበት፣ በኑሮም ዝቅተኛ ሊሆን ይችላል። እኒህ ሰዎች ኃጢአተኞች ስለሆኑ ሳይሆን ፈተናውን ስለሚችሉ ነው ብለን ማሰብ አለብን። ፈተናውን ስለሚችሉ ነው። ስለነሱ እንዲያውም እነዚህ ሰዎች ጽኑዎች ናቸው ማለት ነው። ይሄ መከራ በእኛ ቢደርስብን እንወጣዋለን ወይ? አንወጣው። በእኛም ቢደርስብን ምንፈራውን መከራ በእነሱ ላይ ሲደርስ ከኃጢአት አንጻር ነው ብለን የምናስብ ከሆነ ተሳስተናል ማለት ነው። እንዲህ ከሆነ ወንድሞቻችን ያዘኑ ሰዎችን ማጽናናት ምንችል ከሆነ፣ ማረጋጋት ምንችል ከሆነ፣ መምከር ምንችል ከሆነ በአንድም በሌላ ምክንያት ከጉባኤው ደግሞ የራቁ ልጆችን ደግሞ እየመከርን ወደ ጉባኤው የምናመጣ ከሆነ በቤቱ መጽናታችን ብቻ ሳይሆን ደግሞ ኃላፊነታችን መጽናት ብቻ መገኘት ብቻ አይደለም። እኛን የሚተካ ሰውም ደግሞ ማምጣት አለብን። እናንተ ነባሮች በነገራችን ላይ የቆያችሁ እንደ አባትም እንደ እናትም ናችሁ። እናት አባት የሚመሰገኑት እነሱ የእግዚአብሔር ማደሪያዎች ብቻ ስለሆኑ ሳይሆን ልጆቻችንም የእግዚአብሔር ማደሪያዎች ሲሆኑ ነው። እናንተም ደግሞ ብዙ ጊዜ የቆያችሁ አላችሁ፣ ብዙ ጊዜ የሰንበት ትምህርት የተከታተላችሁ አላችሁ። የሚመጡትን ሙሉ ትምህርቱን እንዲከታተሉ አንድ ቀን እንኳን ሲቀሩ ለምን እንዲህ አይነት ነገር እኮ ቀረባችሁ እያላችሁ እየመከራችሁ እንዲቆዩና እናንተ እንዲተኩ ማድረግ አለባችሁ። እንዲህ ካልሆነ ግን የኔ ብቻ መማር ምንድነው ጥቅሙ? እኔን የሚተካ ሰው ካላገኘው፣ እኔን የሚያግዝ ሰው ካላገኘው መጽናቴ እኔ እስካለው ድረስ ነው ማለት ነው። የሰንበት ቤት የሚቀጥለው እናንተ እስካላችሁ ድረስ ነው ማለት ነው። ጽናት ከሌለ ጽናት ማለት ራስን ብቻ ሳይሆን ሌሎችን ማጽናት ነው። ጢሞቴዎስ ምንድነው ራሱን እኮ በህትውናው ገብቶ እኮ ምን ሊያደርግ ነበር? ይኖር ነበር። መንግስተ ሰማያት ብዙ መንገድ ነው የምትወረስ ብሎ እኮ አማራጭ ወስዷል እኮ የለም ማለት። ምክንያቱም በሱ መሄድ እሱ ማስተማሩን በመተው ምን ነገር ይመጣ ነበር? ምእመናን የባሰ መከራ ይበዛባቸዋል። ተስፋ ቆርጠው ወደዛ ይሄዳሉ። ያ የእግዚአብሔር ቃል ይነገርበት የነበረ ምን ይሆናል? አሁን በሌላ ሀገር እንደሆነው ሁሉ ይሆን ነበረ። እና ሐዋርያው ቅዱስ ጳውሎስ ግን ምንድን ነው ያለው? መስተጋድልኒ እይከውኑ ምስጋና አርበኛ ባለበት ጸንቶ ካልተዋጋ አይመሰገንም አለው። እኛም ቢሆን ምንም መሰገነው ባለንበት ስንጸና ነው። ዓላማችን ምንቀያየር ከሆነ፣ አገልግሎታችን ምንቀያየር ከሆነ አንድ የሰይጣን መፈተኛው መንገድ ስለሆነ ብዬ ነው። አንዳንድ ቀን ጸሎት እንድንጸልይ ያደርግናል። አንዳንድ ቀን ደግሞ ምጽዋት ያሰኛል። ጸሎትን ሳንተው መመጽወት ይቻላል። ጸሎትን ሳይተው ሁሉን ነገር ማድረግ ይቻላል። ግን መጀመሪያ ምን ጸልይ ከሆነ ጸሎታችን ተን አይደለም ሌላ ነገር ማድረግ ያለብን። ሰይጣን ብዙ መንገዶችን ስለሚጠቀም አንድ ታሪክ ልንገራችሁና ልጨርስ። መጽሐፍ ሐዊ ላይ ያለ ነውና አንድ ባሕታዊ 40 ዘመን ዘግቷል። 40 ዘመን ዘግቶ ሲኖር ሰይጣን ያንን ባሕታዊ የሚፈትንበት መንገድ አጣ። ጸሎተኛ ነው፣ በቃ ይጸልያል። ስለሚጸልይ በምን ልግባበት ብሎ ሁሉ ጊዜ አሰበ። ሲያስብ ግን ከዕለታት አንድ ቀን እንመጣለት ያንን ባሕታዊ ሄደና አንተ ለምን ታርፋለህ አለው። ሲጸልይ ቆይቶ ሲሰግድ ቆይቶ ትንሽ አርፎ እያለ አንተ ለምን ታርፋለህ? ስገድ እንጂ ጹም እንጂ ጸልይ እንጂ እያለ ይመክረዋል። አስቡ እንግዲህ ሰይጣን ጹም ይላል ሲፈልግ፣ ጸልይም ይላል። ከዛ አይ ካለኝማ መልአክ ተገለጸልኝ ብሎ ስግደቱን ይሰግድ ጀመረ። በሌላ ቀን ደግሞ መጣና አንተ አይዞህ ብል በርታ፣ መንግስተ ሰማያትን ታል ቦታ እኮ ልትወርስ ነው ይለዋል።
ሰይጣን እኮ ነው እንደዛ ነው። 40 ዓመት የዘጋውን ባይታዊ በሌላ መንገድ ቢመጣ እኮ መግቢያ አጡ ነው። አሁን ግን ትክክለኛዋን ነገር በመናገር መጣ። ከዛ ስለ መልአክ ተገለጸልኝ እያለ ያን ባይታዊ ትንሽ ልቡን ደስ አለው። ከሆነ ጊዜ በኋላ ግን ምን ሆነ? መጣና አንተ አለው አቤት። ጸሎትን ለማስታጎል ስግደትን ለማስታጎል ጠላት እየመጣ ነው፣ አንተን ሊያጠፋ እየመጣ ነው። ስለዚህ ትንሽ ሳብ በልና እዛች አካባቢ ሁንና ጸልይ። ጠላት ባትን አይቶ ሲያጣ ይሄዳል አለው። እሺ መልአክ ነው ያዘዘኛልና ምን አለ? ባቱን ተወና ወደዛች ቦታ ሄደ። ተወና እዛች በርቀት ሲመለከት ሰይጣን ጓደኞችን ሰዎች አስመስሎ ምን አደረገ? ሰዎችን አስመስሎ አጋንንት መጡና ባቱን ምን አሉት? ፈተሹት። ባቱን ሲፈትሹት እሱ በርቀት መልአኩ ባይነግረኝ ኖሮ እኮ ያው ሊመቱ ነበር አለ። ከዛ በኋላ ሲሄዱ ደግሞ ና ሄደዋል አለው። መጣና ወደ ባቱ መጣ። አሁን ገባ። በሶስተኛው ቀን ምን አለው? አባትህን መስሎ ፋስ መጥረቢያ ይዞ ወደ ምን ይመጣል? ወደ ጫካው ይመጣል አለው። አባቱን ደግሞ አሁን ከቤቱ ሄዶ መጥረቢያ ይዞ ወደ ጫካው እንዲመጣ አነሳሳ። ከዛ በኋላ አባትን መስሎ እንጂ አባትን ስላላለው አባቱ መጥረቢያ ይዞ ወደ ጫካው መጣ፣ ፋስ ይዞ ማለት ነው። ይሄ ባይታዊ ደግሞ አባትን መስሎ ሊመታ ይመጣል ስለተባለ ሲመጣ ይመጣል በጦር ምተው ብሎታል፣ በበትረ መስቀሉ። ከዛ አባትን መስሎ እንጂ አባትን ስላላለው ምን አደረገ? በበትረ መስቀሉ አባቱን ገደለ። ሰይጣን እስከዚህ ድረስ ይጣበባል ነው። እኛን ለማሳት የሰው ልጆችን ለማሳት ማይቆፍረው ቦታ የለም፣ ሙሉ ይሄዳል። እና እንደዛ ስለሆነ ራሳችን ከአጋንንት ፈተና ለመጠበቅ መጽናት ያስፈልገናል። ትዕቢትንም ሁሉን ነገር አስወግደን በቤቱ መጽናት ያስፈልገናል። አርበኛ ባለበት ጸንቶ ካልተዋጋ አይመሰገንም በሚል ኃይለ ቃል ነው የተነጋገርነው። ያስተማረን የገሰጸን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።